ዛሬ ምርጫ ቦርድ የሰጠው በእርግጥ መግለጫ አይደለም የሰጠው፣ ግን ከፖለቲካ ፓርቲዎች ጋር ውይይት አድርጎ ነበረ። የተለያዩ አካባቢዎች ላይ ምርጫውን ለማድረግ የሚያስችለው የጸጥታ ሁኔታ ምን ይመስላል በሚለው ጉዳይ ላይ ውይይት አድርጎ ነበር እና ለፖለቲካ ፓርቲዎቹም እጁ ላይ ያሉ መረጃዎችን ሰጥቷል ምርጫ ቦርድ። እዛ ከተገኙ የፖለቲካ ፓርቲዎች የተገኘን መረጃ ነው ሪፖርተር ዛሬ ዜና አድርጎ ሰርቶታል እና ከዛን ያገኘ ነው መረጃውን ማለት ነው። እንደምታውቁት ምርጫ መደረግ የሚችልበትን አይነት ሁኔታ የሚገልጹ 3 ቀለማቶች አሉ። አረንጓዴ፣ ቢጫና ቀይ ማለት ነው። አረንጓዴ የሚሉት ምርጫ ለማድረግ አስቻይ ሁኔታ አለ ብሎ የሚያምኑት ነው እና ከጸጥታም ከምንም ጋር በተያያዘ ስጋት የለበትም ብለው የሚያስቡት ነው። ቢጫ የተወሰነ ችግር አለ፣ ስለዚህ የጸጥታ አስከባሪዎችን ትብብር ይፈልጋል፣ የእነሱን አቅም ይፈልጋል እና የጸጥታ ኃይል በማሰማራት ምርጫ ማድረግ ይቻላል። ቀይ ከናካቴው አይቻልም። የጸጥታ ኃይል ብታሰማራ ምንም ብትል አይቻልም የሚል ነው። ከየክልሉ የክልሉን ነባራዊ ሁኔታ የክልሉ አስተዳደር ለምርጫ ቦርድ አሳውቋል። እሱን ነው ምርጫ ቦርድ ለፖለቲካ ፓርቲዎች የነገረው። አንዳንዶቹ በጣም አስገራሚ ናቸው፣ አንዳንዱ በጣም አስደንጋጭ ነው። በተለይ የአማራ ክልሉ በጣም አስደንጋጭ ነው። ግን ለመረጃ እንዲሆናችሁ በየክልሉ የተናገሩትን ልንገራችሁ። ለምሳሌ ብዙዎቹ ክልሎች ላይ ሐረር ላይ፣ ድሬዳዋ ላይ፣ አዲስ አበባ ላይ፣ ደቡብ ኢትዮጵያ ክልል ላይ፣ ደቡብ ምዕራብ ኢትዮጵያ የሚባለው ክልል ላይ፣ ሲዳማ ክልል ላይ፣ ሶማሌ ክልል ላይ ሙሉ በሙሉ አረንጓዴ ነው የሚል ነገር ነው። ቢጫ የለውም፣ ቀይ የለውም። እነዚህ ክልሎች ለምርጫ ቦርድ የላኩት ይሄንን አሁን የነገርኳችሁ ክልሎች ማለት ነው። ሐረር፣ ድሬዳዋ፣ አዲስ አበባ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ እና ሶማሌ ክልል። አዲስ አበባ እና ድሬዳዋ የከተማ አስተዳደሮች ናቸው። ሌሎቹ ክልሎች ናቸው። ሙሉ በሙሉ አረንጓዴ በሚል እዛ አካባቢ ላይ ያለ ምንም አይነት የጸጥታ ችግር ምርጫ ማድረግ ይቻላል የሚል ሪፖርት ነው ለምርጫ ቦርድ የሰጡት። ምርጫ ቦርድም ይሄንኑ ነው ለነሱ ለፖለቲካ ፓርቲዎች ያሳወቀው። አፋር ውስጥ ካሉ ወደ 1690 የሆኑ ጣቢያዎች ውስጥ 623ቱ ቢጫ ነው። ያ ማለት እዛ አካባቢ ላይ የጸጥታ አስከባሪዎች ትብብር ያስፈልጋል፣ የነሱ መኖር አስፈላጊ ነው የሚል ነው እና 623 የሚሆኑት ቢጫ ነው፣ ከግማሽ በታች ነው። ከግማሽ በላይ ግን አረንጓዴ ነው። ሌላው አረንጓዴ ነው፣ ቀይ የለውም። ቤንሻንጉል ላይ 23 የምርጫ ጣቢያዎች ቢጫ ናቸው። 2 የምርጫ ጣቢያዎች ቀይ ናቸው። ያ ማለት ወደ 25 የሚሆነው የምርጫ ጣቢያ ላይ ምርጫ ማድረግ አስቸጋሪ ነው እንደማለት ልንወስደው እንችላለን። 742 የምርጫ ጣቢያዎች አሉት። አብዛኛው አረንጓዴ ነው ቤንሻንጉል ላይ። ጋምቤላ ወደ 452 የምርጫ ጣቢያዎች አሉት። 211 ላይ አረንጓዴ ነው ማድረግ ይቻላል የሚለው፣ 241 ላይ ቢጫ ነው። ከግማሽ በላይ ምርጫ ማድረግ አስቸጋሪ ነው ጋምቤላ ላይ ካለው የጸጥታ ችግር አኳያ። አስገራሚው ኦሮሚያ ላይ ነው። ኦሮሚያ ላይ ቀይ የሚባል ነገር የለም። ኦሮሚያ ላይ 80 የምርጫ ጣቢያዎች ላይ ብቻ ቢጫ አለ። ኦሮሚያ ላይ ብዙ የምርጫ ጣቢያ ነው ያለው። 80ዎቹ ላይ ብቻ ቢጫ አለ፣ ሌላው አረንጓዴ ነው። ቀይ የሚባል ነገር የለም። እንግዲህ ኦሮሚያ ላይ ከምንሰማው አኳያ አይ ቲንክ ይሄንን ማመን ትንሽ ሊያስቸግር የሚችል ይመስለኛል።
ዛሬ ግን የምናወራው ስለሱ ስላልሆነ እንተወዋለን። ግን በተወሰነ ደረጃ እንድንጠራጠር ያደርጋል። ክልሎች ናቸው የላኩት ሪፖርቱ። ምርጫ ቦርድ ሄዶ አጣርቶ የሰራው ነገር አይደለም። የኦሮሚያ ክልል ምርጫ ማድረግ እችላለሁ፣ 80 ላይ ነው የሚያስቸግረኝ፣ እሱ በጸጥታ ኃይል እገዛ ሙሉ በሙሉ ኦሮሚያ ላይ ምርጫ ማድረግ እችላለሁ እያለ ነው የክልሉ መንግስት። ማዕከላዊ ኢትዮጵያ የሚባል ክልል አለ። እዛም አብዛኛው ላይ ማድረግ እንችላለን ነው። 23ቱ ላይ ብቻ ቢጫ ነው። አስቸጋሪ ነው። አሁን ከነገርኳችሁ አኳያ አብዛኛው ክልል ላይ ምርጫ ማድረግ እንችላለን፣ የተወሰኑ ቦታዎች ላይ የጸጥታ ኃይል አስከባሪ ያስፈልገናል ይላሉ። ከቤንሻንጉል ውጪ ቤንሻንጉል ላይ ሁለቱ ላይ አልችልም ነው ያለ። ሁለቱ ላይ አልችልም ነው። ሌላው አፋር፣ ሐረር፣ ድሬዳዋ፣ አዲስ አበባ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ ሶማሌ፣ ቤንሻንጉል፣ ኦሮሚያ፣ ጋምቤላ፣ ማዕከላዊ ኢትዮጵያ የሚባሉ ክልሎች በሙሉ ምርጫ ማድረግ እንችላለን የሚል ነገር ነው እያነሱ ያሉት። ቤንሻንጉል ላይ ከሁለት ምርጫ ጣቢያዎች ውጪ እነዚህ ክልሎች ላይ ምርጫ ይደረጋሉ እየተባለ ያለው። የአማራ ክልል ነው በጣም አስቸጋሪ። የሚገርመው የአማራ ክልል ነው። አማራ ክልል ላይ 138 የሚሆኑ የምርጫ ክልሎች አሉ። የፓርላማ መቀመጫው ማለት ነው፣ የፓርላማ አባላት የሚወዳደሩባቸው እና ወደ 12235 የምርጫ ጣቢያዎች አሉ አማራ ክልል ላይ። ከነዚህ ውስጥ 6090 የሚሆነው አረንጓዴ ነው ይላሉ፣ ምርጫ ማድረግ እንችላለን ይላሉ። 2166 የሚሆነው ቢጫ ነው፣ በጣም አስቸጋሪ ነው፣ ምርጫ ማድረግ ያስቸግራል። ግን መከላከያንም እንግዲህ የጸጥታውንም ኃይል ተጠቅመን ምርጫ እናደርጋለን እዛ ላይ ይላሉ። ወደ 3979 የሚሆነው ቀይ ነው። ቀይ ነው። 3979 የሚሆነው ላይ ቀይ ነው። ቀዩንና ቢጫውን ብትደምሩት ከግማሽ በላይ ምርጫ ማድረግ አንችልም። አማራ ክልል ላይ በአብዛኛው ምርጫ ማድረግ አስቸጋሪ። ወደ 3979 ከ30% በላይ ማለት ነው። ምናልባት ወደ 35% ሊጠጋ ይችላል። 35 በመቶ የሚሆነው የአማራ ክልል ላይ ምርጫ ማድረግ አይቻልም፣ ጭራሽ አይቻልም። ጭራሽ 20% የሆነው ላይ ደግሞ በጣም አስቸጋሪ ነው። የፖሊስ ኃይል ይፈልጋል። ትግራይ አልተካተተም። አከራካሪ ቦታዎች እንደነ ወልቃይት፣ ራያ ምናምን አልተካተተም። እነሱም በሚመለከት እንግዲህ እነዚህ አከራካሪ ቦታዎች ምናምን የሚባሉትም ወጥተው ነው እንግዲህ አማራ ክልል ላይ 138 የምርጫ ክልሎች አሉ። የፓርላማ ወንበር አለ። እዛ ውስጥ ወደ 12235 የምርጫ ጣቢያዎች አሉ። ከግማሽ በላይ ምርጫ ማድረግ አስቸጋሪ ነው፣ አይቻልም። ይሄን የክልሉ መንግስት ነው፣ ሌላ አይደለም። የክልሉ መንግስት ወደ 3900 ከ30 እስከ 35% የሚሆነው አካባቢ ላይ ጭራሽ አንችልም፣ መግባትም መውጣትም አንችልም፣ ከኛ ውጪ ነው እያለ ያለው። 20 በመቶ የሚሆነው አካባቢ ላይ ደግሞ የጸጥታ ኃይልን አቅም ተጠቅመን ልናደርግ እንችላለን እያልኳችሁ ያሉት ምንድን ነው? ማን ነው ይሄን ሪፖርት የላከው? የመንግስት አካል ነው። የመንግስት አካል አማራ ክልል ላይ አንጻራዊ ሰላም እንዳለ ማሳወቅ የሚፈልግ አካል፣ አማራ ክልል ላይ የመንግስት ቁጥጥር እንዳለ ማሳወቅ የሚፈልግ አካል ነው ይሄንን ሪፖርት እየተናገረ ያለው። ይሄን ሪፖርት እያቀረበ ያለው ፋኖ ተበትኗል፣ ጠፍቷል፣ አማራ ክልል ላይ ከበፊቱ አንጻር ሰላማዊ በንጽጽር ሰላማዊ አይነት ሁኔታዎችን ፈጥረናል፣ መንግስት ብዙ ቦታዎች ላይ ቀበሌ ድረስ ሁሉ መግባት ይችላል ያለ ፕሮፓጋንዳ የሚሰራው አካል ማለት ነው የላከው ሪፖርት።
ስለዚህ ከዚህ ይህንን መልእክት ማስተላለፍ የሚፈልግ አካል የሚቀናንሳቸው ነገሮች እንዳሉ ማሰብ ትችላለን። የሚቀናንሳቸው ነገሮች ይኖራል። ግን አሁን በዚህ ሪፖርት መሰረት ምርጫ አድርግ ስለሚባል የግድ ማድረግ የማይችለውን ነገር መናገር ስላለበት ከግማሽ በላይ አማራ ክልል ላይ ምርጫ ማድረግ እቸገራለሁ። እስከ 35 በመቶ የሚሆኑ የአማራ አካባቢ ላይ ጭራሽ ላደርግ አልችልም። ጭራሽ 20 በመቶ ምናምን የሚለው ላይም በጣም እቸገራለሁ የሚል ነገር ነው ያቀረበው። አስቡት ይሄንን ሪፖርትና የመንግስትን ፕሮፓጋንዳ አስቡት። ይሄዳል፣ አብሮ ይሄዳል። አማራ ክልል ላይ አንጻራዊ ሰላም አለ አለ። ይሄ ሪፖርት ያን ነው የሚነግራችሁ። አማራ ክልል ላይ መንግስት ቁጥጥር አለው፣ ያንን ነው የሚነግራችሁ። መከላከያ በቅርቡ እዛ ላለው የጸጥታ አስከባሪ ክልሉን ትቶ ሊወጣ ነው የሚለው ፕሮፓጋንዳ ከዚህ ሪፖርት ጋር አብሮ ይሄዳል። አይሄድም። እውነቴን ነው የምላችሁ። አስደንጋጭ ሪፖርት ነው። ምን ማለት ነው? ግማሽ በመቶ እነግራችኋለሁ ምን አይነት የፖለቲካ ትርጉም እንዳለው፣ ምን አይነት አደገኛ ነገር ይዞ እንደሚመጣ እነግራችኋለሁ። ግን የመጀመሪያው ነገር ግን የመንግስትን ፕሮፓጋንዳ በጣም አፈር ያበላ ሪፖርት ነው ራሱ ከመንግስት አካል የተገኘው። ምንም ፋኖ የሚለውን መቀበል አይጠበቅብህም። 90 በመቶ 80 በመቶ ተቆጣጠር ያለው የሚለውን መቀበል አይጠበቅብህም። ኦልሞስት ፋኖ ግማሽ የሚሆነውን የአማራ ክልል መንግስት ማስተዳደር የማይችልበትን አይነት ሁኔታ ፈጥሯል ነው እያለ ያለው ይሄ ሪፖርት። ይሄ በቂ ነው። ስለ ፋኖ መንግስት የሚለውና ይሄ ሪፖርት ስለ ፋኖ የሚለው በጣም የሚጋጭ ነው። ይሄ ሪፖርት ፋኖ የሚባለው አካል ከግማሽ በላይ የሚሆነውን አማራ ክልል ላይ መንግስት መቆጣጠር እንዳይችል አድርጎታል የሚል ሪፖርት ነው የቀረበ ያለው። እንደዛ ነው ስለ ፋኖ የሚወራው በመንግስት በኩል። ምን ማለት እንደሆነ ታውቃላችሁ? ትግራይን የሚያክል 2 እጥፍ ማለት ነው አካባቢዎችን ፋኖ ይዟል፣ ወይም እዛ አካባቢዎች ላይ በደንብ ይንቀሳቀሳል። ያንን እያለ በጣም ብዙ አካባቢዎች ላይ ነው ፋኖ በቃ አማራ ክልል ላይ ግማሹን። ይሄ ራሱ መንግስት ያመነው ሪፖርት ነው። ራሱ መንግስት ያመነው ነው። ምክንያቱም ምርጫ ሊያደርግ ነው እና አድርግ ሊባል ነው። እዚህ ላይ ይችላሉ፣ እዚህ ላይ ይችላሉ። እውነቱንም አይደለም የተናገረው። የራሱን ፕሮፓጋንዳ የፖለቲካ ፍላጎቱን ታሳቢ ስናደርግ ዶም የፋኖ ከግማሽም ከፍ ይላል፣ ከ50% እስከ ወደ 60 ይሄዳል። የፋኖ ኃይሎች ሰሞኑን ደቡብ ጎንደር ላይ ባለፈው ወልዲያ ላይ እንደዚህ ያደረጓቸው እንቅስቃሴዎች ጎላ ብለው የወጡትን ነው የምነግራችሁ። እነዚህን በመንግስትም ደረጃ የታመኑትን ነው። እነዚህን እንቅስቃሴዎች ደርባችሁ ስታዩ ከ60% ከፍ ይላል። አብዛኛው የሚባለን በእርግጠኝነት ከ70-75 በመቶ በላይ አማራ ክልል ላይ ምርጫ ማድረግ አይቻልም። መንግስት ባመነው ግን ከ50 በመቶ በላይ ደምራችሁ ሰጡት፣ ቀይና ቢጫውን ማለት ነው። ወደ 3979 የሚሆነው አካባቢ ላይ ጭራሽ ቀይ ነው። 2166 ወደ 6100 ምናምን ይመጣል። አረንጓዴው 6090 ከአረንጓዴው በላይ ቀዩና ቢጫው ይበዛል።
ያ ፋኖ የተቆጣጠራቸውና እንደገናም ደግሞ በብዛት የሚንቀሳቀስባቸው ቦታዎች ናቸው። ይሄ ሪፖርት ስለ ፋኖ የሚያወራው መንግስት ስለ ፋኖ ከሚያወራው በጣም የተለየ እና ራሱን ችሎ የሚያሳያቸው ወይም ደግሞ እንድንገነዘብ የሚያደርጉን ጉዳዮች አሉ። አንደኛ ምን ያህል ቀውሱ ሰፊ እንደሆነ ያሳያል። የሆኑ ገጠር አካባቢዎች ላይ ያሉ ጫካዎች ውስጥ ብቻ አይደለም ተኩሱ። ፋኖ እንደ ልቡ ገብቶ የሚወጣበት እንደገና ደግሞ የተቆጣጠረው ግማሽ መንግስት አማራ ክልል ላይ ካለው በላይ ፋኖ አለ። ያንን ነው ሪፖርቱ እየነገረ ያለው። መንግስት ከሚቆጣጠረው በላይ ፋኖ ይቆጣጠራል አማራ ክልል ላይ። መንግስት አማራ ክልልን ግማሹ ላይ ቁጥጥር ያለው የበላይነት ያለው ከአማራ ክልል ከግማሹ ያነሰ ቦታ ላይ ነው ቁጥጥር አለኝ እያለ ያለው። ስለዚህ ጦርነቱን ስፋት ያው ቀውሱን ያው ያን ይነግራል። ዝም ብሎ የሆነች ቦታ ላይ አጥቅተው ምናምን ብቻ መሄድ አይደለም ማለት ነው። እንዴ ምን ማለታችሁ ነው? ብዙ ቦታ ተቆጣጥሯል እነዚህ ሰዎች። መንግስት ለምርጫ ሲባል እየተናገረ ያለው ጉዳይ ነው። ብዙ ቦታ ተቆጣጥረዋል። አንዳንዱ ቦታ ላይ ደግሞ በደንብ የሚንቀሳቀሱበት ቦታ ነው። በመንግስትም በእነሱም ያልተያዙ ማለት ነው። እና የቀውሱን ስፋት የጦርነቱንም ከባድነት በደንብ የሚናገር ይመስለኛል። ለምርጫ ቦርድ የቀረበው ሪፖርት አማራ ክልል ውስጥ ያለው ጦርነት ቀውስ ስፋቱ እና ኢንቴንሲቲውንም ክብደቱንም ጭምር በደንብ ይናገራል። ሁለት የመንግስት የቁጥጥር ደረጃ ያለበትንም ደረጃ ይናገራል። የቁጥጥር አቅም መንግስት ክልሉን እየተቆጣጠረ አይደለም፣ አልተቆጣጠረም። እንደውም ፋኖ የተቆጣጠረውም ይበልጥ ይመስለኛል። መንግስት የተወሰኑ ቦታዎች ላይ ነው ያለው ማለት ነው። የተወሰኑ ቦታዎች ላይ ነው ያለው እና አማራ ክልል ላይ ፋኖ መንግስት ነኝ ማለቱ አይ ቲንክ ትርጉም የሚሰጥ ይመስለኛል። ከዚህ ሪፖርት ስንነሳ መንግስት ነኝ ማለቱ ትርጉም ይሰጣል። እንዴት ነው ብልጽግና አማራ ክልል ላይ መንግስት ነኝ ሊል የሚችል? ከግማሽ በላይ የሆኑ አካባቢዎች ላይ ምርጫ ማድረግ እቸገራለሁ እኮ ያለ 30% በላይ በሆኑ አካባቢ ላይ መጨረሻ አላደርግም ይላል። መንግስት የቁጥጥርን ደረጃ የቁጥጥሩን አቅም በደንብ ያሳያል አማራ ክልል ላይ ያለው እና ደግሞ መከላከያ ደግሞ ቢወጣ ደግሞ ብላችሁ አስቡ። መከላከያ ወደ ሌላ ተልእኮ ቢሄድ ብላችሁ ደግሞ አስቡ። ሙሉ በሙሉ ፋኖ ይቆጣጠሯል፣ ጥያቄ የለውም። ይሄ ሪፖርት ያንን እንድንል የሚያደርገን ጉዳይ ነው። ሪፖርት ነው። የመንግስትን የቁጥጥር አቅም ያለበትን ደረጃ በደንብ ያሳያል። ምርጫው ትርጉም እንደሌለውም ያሳያል። ምን አይነት ምርጫ ነው አማራ ክልል የሚኖረው? ሰው የሚፈልገውን መረጠ። ከግማሽ በላይ የሆነ አካባቢ ላይ ምርጫ ለማድረግ ተቸገረ እና የአማራ ህዝብ መረጠ ልትለው እና አማራ ክልል ላይ ምርጫ ተደረገ ልትለው? ታዲያ መንግስት ምርጫውን በዋናነትም የፈለገበት ምክንያት በቃ ቁጥጥር አለኝ ብሎ ለማሳየት እንደሆነ ማሳያ ነው። 30% እንኳን የሚሆነውን አካባቢ ነው ማለት አንተ እዛ ላይ ምርጫ ማድረግ አልችልም ብለህ
70% ላይ ብቻ አድርገህ ምርጫ ልትለው አችልም። ምርጫ ልትለው አችልም። 2/3 እንኳን 2/3 አያሟላም አማራ ክልል ላይ እና ይሄ ምርጫ ሊባል የሚችል አይደለም። ትርጉም የለውም ነው ምርጫው። አማራ ክልል ላይ ምንም ትርጉም የለውም። ይሄ ሌሎቹ ክልሎች እንግዲህ እንችላለን እያሉ ነው። በተጨባጭ እናየዋለን። የኦሮሚያውን በጣም ተጠራጥሬያለሁ። እንግዲህ እስቲ ካሳኩት የምናየው ነው። የአማራ ክልል ላይ ግን ራሳቸው እንኳን ባመኑት አማራ ክልል ላይ ምርጫ ይኖራል ተብሎ አይታሰብም። ምርጫም ከተደረገ ምርጫ ነው ሊባልም አይችልም። በትክክልም የህዝቡንም ፍላጎት የሚያሳይ ነው ተብሎም አይታሰብም። ከውጤት አኳያ እና ምርጫው ትርጉም ያለው ጉዳይ አይደለም። እንደውም ሌላ ትልቅ ቀውስ ይዞ ይመጣል። አሁን ባለበት አይነት ሁኔታ መንግስት አማራ ክልል ላይ ምርጫ አደርጋለሁ ብሎ ያላቸው ቦታዎች ላይ እንኳን ቢያደርግ የአማራ ህዝብ ውክልና ያለበት መንግስት ተደርጎ ሊወሰድ አይችልም። በጭራሽ። ከግማሽ በላይ የሆነው አካባቢ ላይ ምርጫ ማድረግ ተቸግሮ በተደረገ ምርጫ የመጣ ውጤት የአማራን ህዝብ ፍላጎት የወከለ ነው ተብሎ ሊታሰብ አይችልም። በየትኛውም አይነት መልኩ ቢደረግ ነው። በየትኛውም መልኩ ልክ ትግራይ ላይ እንደሚሉት አሁን ያለው መንግስት ላይ የትግራይ ህዝብ ውክልና የለውም እንደሚለው አማራም ነገ ከነገ ወዲያ ይሄንኑ ማለት የሚችልበት እድል አለ። አጠቃላይ ሰሜኑን እያጣ ነው። ትግራይ ላይ የለም። አማራ ክልል ላይ ከግማሽ በላይ የለም። ቅድም እኮ ምላችሁ ይሄንን ነው። እንደዚህ አይነት ሁኔታ ውስጥ ሆነ ሎጅ መመረቅ ብርቅ ነው እንዴ? እንዴት እሱ እንደ ስራ ይታያል? እንዴት እንደሱ እንደ ውጤት ይታያል? እውነት ለመናገር አጠቃላይ ሰሜን የሚባለውን አካባቢ እንዴት ይሄንን አካባቢ ወደ መንግስት መዋቅር ውስጥ እናስገባው የሚል ነገር እኮ ነው። በጣም እኮ ሊታሰብ እኮ የሚገባው የራሳቸውን ሪፖርት ነው። ሌላ ሰው ይዤ አልመጣሁም። አሁን የአስረስ ማረን ይዤ አልመጣሁም። አስረስ ማረ ከ80% በላይ ነው የሚል ግን የመንግስትም ሪፖርት አይ ቲንክ ከሱ ብዙ የራቀ አይደለም። አስረስ ማረ ከሚለው የራቀ አይደለም። ቱ ቢ ኦነስት እኔ መንግስት በዚህ ደረጃ ማመኑ ራሱ ገርሞኛል። በጣም ነው የገረመኝ። እና ነገ ከነገ ወዲያ ውክልና የለንም፣ የአማራ ህዝብ ድምፁ የተወከለበት ወይም ፍላጎቱ የታየበት መንግስት አይደለም ብሎ መንግስትን አላቆም ማለት ይችላል። ያስኬደዋል። ግማሽ አካባቢ ላይ ብቻ በነፃነት ምርጫ አድርገህ ከዛ በኋላ የአማራ ክልል መንግስት ተቋቋመ ልትል አትችልም። እነዛን ሰዎች የአማራን ህዝብ የሚወክሉ ናቸው ብለህ ፓርላማ ላይ ልታስቀምጥ፣ ልትሰይማቸው፣ ልታሳያቸው በፍጹም አትችልም። በፍጹም። እና ሌላ ጣጣ ነው ይዞ የሚመጣው ነው የምላችሁ። ምርጫው ባለው አይነት ሁኔታ እንዲህ የሚቀጥል ከሆነ እስከዛ ድረስ ነገሮች ሊቀየሩ ይችላሉ የሚባል ነገር አለው። ኦፍ ኮርስ ምናልባትም መንግስት አሁን ግማሹ ላይ 6000 ምናምን ላይ ማድረግ ይችላልኝ ብሏል። ሊቀንስ ይችላል። ነገ ደግሞ ማድረግ የምችለው 3000 ላይ ብቻ ነው ሊልህም ይችላል። እያየነው ያለነው ሁኔታ መንግስት የሰላሙን ሁኔታ የመረጋጋቱን ሁኔታ እያሻሻለ ይሄዳል ሳይሆን እንደውም የበለጠ እየባሰ ይሄዳል የሚለው ነው ትንሽ ሚዛን የሚደፋው። እና ነገ ከነገ ወዲያም ከናካቴው ምርጫ ማድረግ የማይችልበት አይነት ሁኔታ ይፈጠራል። አሁን እነዚህ አካባቢዎች ላይ መንግስት በጸጥታ ኃይል ጭምር
ምርጫ ማድረግ እችላለሁ ያለባቸው አካባቢዎች ላይ፣ ምርጫ ማድረግ አልችልም ያለባቸው አካባቢዎች ላይ በቃ መራጭም የለም ተመራጭም የለም። ፋኖ በደንብ የሚንቀሳቀስበት አካባቢ ላይ በእርግጠኝነት መንግስትን ተማምኖ ተመራጭ ነኝ፣ መራጭ ነኝ፣ አስመራጭ ነኝ እያለ የሚንቀሳቀስ አካል ይኖራል ብዬ አልገምትም። በተለይ የሰሞኑን የመንግስትን አቅም ከታየ የራሱን ባለስልጣናትን መጠበቅ አለመቻሉ ከግምት ውስጥ ከገባ እና ምርጫ የለም አማራ ክልል ምርጫ የለም፣ ትግራይም ላይ የለም እና የኢትዮጵያ መንግስት ነኝ ማለት ይቻላል? እና ይሄ ነገር የሚነግረን ምንድን ነው? አማራ ክልል ላይ ከምርጫ በፊት መቅደም ያለበት ነገር እንዳለ ይነግራል። መቅደም ያለበት ነገር አለ እንዴ! ቢያንስ 80% እስከ 90% አካባቢዎች ላይ ምርጫ መደረግ እኮ አለበት። እንደ አንዳንድ አካባቢዎች ላይ በቃ ካለው ሁኔታ ማቋያ ተቸገርን ብትል ያስኬዳል። ግማሽ ከግማሽ በላይ በሆኑ አካባቢ ላይ በጣም እቸገራለሁ እያልክ አልችልም እያልክ እና ያንን ምርጫ ነው የምትለው። እንደዚህ እያልክ ምርጫ ስለማድረግ ነው የምታስበው። የአማራ ክልል መንግስት እያለ እኮ ያለው አማራ ክልል ላይ ምርጫ ይቅር እያለ በግልጽ ቋንቋ በቃ አማራ ክልል ላይ ምርጫ ይቅር፣ ሌላ አማራጭ እንይ እያለ ነው። ይሄ እውነቴን ነው የምላችሁ እና አስረስ ማረ ከሚያሰሙት ፕሮፓጋንዳ በላይ ይሄ የአማራ ክልል ለምርጫ ቦርድ የላከው ሪፖርት መንግስትን በደንብ የሚያጋልጥ የሚመታ ሪፖርት ነው እና አስረስ ማረ ከሚሉት ነው የምላችሁ እና አረጋ ከበደ ለምርጫ ቦርድ የላኩት ሪፖርት በቃ ምርጫ ይቅር እያሉ ሌላ ነገር የለም። በቃ ምርጫ አዲስ አማራ ላይ ይቅር። እንዴት ነው ግማሽ በመቶ ማድረግ የማችልበት ቦታ ላይ ምርጫ አደረግኩ? ምርጫ አይደለም አማራ ክልል ላይ ምርጫ የለም፣ ምርጫ የለም። ከምርጫው በፊት መቅደም ያለባቸው ጉዳዮች አሉ። እሱን ለማምጣት መስራት ያስፈልጋል። እሱን ለማምጣት የፖለቲካ ስራ መስራት ያስፈልጋል ወዳጅ። ያን ሳታደርግ ግን አሁን በእንደዚህ አይነት ሁኔታ ነገ ደግሞ በሚባባስ አይነት ሁኔታ ውስጥ ለይስሙላ የሆነ ምርጫ አድርጌ ያለሁኝ ብለህ ከዛ በኋላ ያ ምርጫ የብልጽግናን አሸናፊነት አረጋገጠ ብለህ የሚመሰረተው መንግስት የአማራን ህዝብ ፍላጎት መሰረት ያደረገ ነው ብትልም ይሰማህ የለም። ነገ ከነገ ወዲያ ይህን ሪፖርት ሊቀይሩት ይችላሉ፣ አናውቅም። በዚህ ፕሮግራም ልሰራበት የሚፈለጉበት ዋነኛው ምክንያት ለዛ ነው። ነገ ሊቀይሩት ይችላሉ። ያለው ሁኔታ ይሄ ነው። አማራ ክልል ላይ ከምርጫ በፊት መቅደም ያለበት ነገር እንዳለ የሚጠቁም ነገር ነው ያለው እና የአማራ ክልልም ምርጫ ይቅር እያለ ነው። አማራ ክልል ላይ ምርጫ ይቅር አንችልም እያለ ይሄ እችላለሁ ማለት አይደለም። ግማሹ ላይ ማድረግ እችላለሁ ማለት ምርጫ ማድረግ እችላለሁ ማለት አይደለም። አልችልም ከማለት ጋር የተያያዘ እና አማራ ክልል ምርጫ ማድረግ አልችልም እያለ ነው። ድምፁ ቢሰማ ጥሩ ነው። ከዛ በፊት ምርጫ ማድረግ የሚቻልበትን ሁኔታ ሊፈጥር የሚችል የፖለቲካ ስራዎችን መስራት ተገቢ ነው። እዛ ያለውን ችግር በሰላማዊ አይነት መንገድ ለመፍታት መንገድ ሊያስይዙ የሚችሉ አይነት ሁኔታዎችን ተጨማሪ የፖለቲካ ኮሚትመንቶችን ወስዶ መተግበር አማራጭ የሌለው ጉዳይ ነው። በዚህ አይነት ሁኔታ ግን አማራ ክልል ላይ ምርጫ ማድረግ አይቻልም። ቢደረግም ያ ምርጫ የሌላ ቀውስ ምክንያት ይሆናል እንጂ ቀውሱን ያባብሰው ይሆናል እንጂ ማንም በዛ ምርጫ የመጣውን ውጤት ተቀብሎ የአማራ ህዝብ ፍላጎት የተገለጠበት ነው ሊል አይችልም። በእርግጥ ይሄ እንደ ሀገርም ሊወሰድ ይችላል። ግን የአማራ ክልሉ ላይ ተጨባጭ የሆነ ነገር አለ።
ተጨባጭ ራሱ ክልሉ ያቀረበው ሪፖርት ምርጫ ማድረግ አልችልም የሚለው ሪፖርቱ ማለት ነው። Salam.